ጣውም ማስጠንቀቂያ ነበር እንጂ እስር ቤት የሚያስገባው ነገር አይደለም። እኔ ምንም አውቀው ነገር የለም። ከሱም ቢሆን በእኔ አካባቢ ላይ እንዳይደርስ ነው እንጂ እዛ ወረቀት ላይ ተጻፈው ይታሰራል የሚል ምንም ነገር የለም። ምንም አይነት እንደዛ ተብሎ የተጻፈ ነገር የለም። እና ላችሁ የምፈልገው ነገር ያንን ነገር እኔ ያደረኩት ማለት አይደለም። አላቅም ምናልባት ሌሎች ነገሮች ተፈጥረው ከሆነ በዛ ምክንያት ሊሆን ይችላል እስር ቤት የገባው። ግን ደግሞ እኔ ያንን የማዘዣ ወረቀት ወደ ቤት የወሰድኩት ኤፍሬም በእኔ አካባቢ ላይ እንዳይመጣ አክስቴን ቤት ሆነ እኔ ቤትም ሆነ እኔ አካባቢ ላይ ብቻ እንዳይገኝ ወይም ደግሞ እኔ ላይ መጥቶ እንዳይዝት ማስጠንቀቂያ ነው እንጂ እስር ድረስ የሚያደርሰው ነገር አይደለም። ግን ደግሞ አብሪኮ ትናንትና ደውሎልኝ ነበርና ብቻ አላቅም ደስ የማይል ነገር ተፈጥሯል። ምንም ቢሆን የሆነ የምታውቁት ሰው ሲታሰር ትደነግጣላችሁና እኔም ያለሁት ስሜት ደግሞ እዛ ላይ ነው። በቃ በአጠቃላይ አብሪኮ እርግጠኛ ነኝ በጣም ቸኩል ነበር ሲያወራኝ የነበረው ምን ተፈጥሮ እንደሆነ ባላቅም፣ ግን ደግሞ እኔ ሰምቻለሁ እንደዛ መሆኑን አውቃለሁ። ግን ደግሞ ግዴታ ማውራት ያለብን ነገር አለ ያለ ነበር ብሎ የነበረውና በቃ እኔ ልነግራችሁ የምፈልገው ነገር ማንም ሰው እኔን ተጠያቂ እንዲያደርግ አልፈልግም። በቃ ብዙዎቻችሁ እዚያ ማለት እኔ አካባቢ ያላችሁ ሰዎች ብዙዎቻችሁ እየደውላችሁ እኔን እንደዛ ያላችሁ ነበርና በሱ አካባቢ ላይ ያላችሁ ሰዎች ደግሞ ሁላችሁም ላይክ እኔን ነው በቃ ተጠያቂ እያደረጋችሁ እንትን ያላችሁ አላችሁና ማርያም የቻልሽውን ነገር ለማድረግ ሞክሪ። በማርያም ለሰለ ታውቂያለሽ አይደለም ድሮ ዝም ያልሽው እሺ እስካሁን በማርያም ከስቶሪ እኮ ነው የሚያዩት። ሁሉም እንደዛ ብሎ ስቶሪ ካደረገ በኋላ ነው በክሮሽ እስካሁን ቢያንስ እንኳን አንድ ላይ ኖራችኋል አይደል ለተወሰነ ጊዜ። እና ታዲያ አንቺ ነሽ ያሳሰርሽው ልትለኝ ነው? ማንም ላይ ታስራችሁ ነው? አንቺ ነሽ ፖሊስ ህግ ነው የሚያስፈልገው። የክስ ወረቀት አንብበዋል አይደል? ባለፈው የመጣበት ክስ እኮ ምንም ነገር አይደለም ማስጠንቀቂያ ነው እንጂ እኔ ኤፍሬም እንዴት ብዬ ነው ሲታሰር ዝም ብዬ ማየው? ስታስብ አንተ ራስ እሺ ሌላ ሰው ቢሆን የሚታሰረው ምንም የተጣለው ሰው የለም ማለት ካንቺ ወይ አንቺ ወይ አክስትሽ ነሽ የምትሆኚ። እኔ አክስቴ ቢሆን ከየከሰሰችው እኔ ቤቷ እንዳይመጣ እኔም ደግሞ እንትን እንዳል እሺ ለምንድን ነው እኔ ያለቀስክ ያለው? አብሪኮ እኔን ተጠያቂ ለማድረግ ነው? እኔ አይደለሁኝም። እኔ ይታሰር የሚል እንትን ምንም ነገር ወደ ፍርድ ቤት አላቀረብኩኝም። አብሪኮ እኔ ባለፈው ላይ አንዴ ህግ ከተነካካ ማለት ነው በቃ ግዴታ ነው። አንቺ ይፈታ ስላልሽ የሚፈታ ነገር ማለት እንደዛ አላልኩኝም። ግን ደግሞ እኔ ታሰር ብዬ አይደለም እንደዛ ያደረኩት። በቃ እንድትረዳ የምፈልገው ነገር ያንን ነው። ቢያንስ ማለት ነው የሆነ ነገር ለማድረግ ሞክሪ በማርያም በእናትሽ እዩ። እሺ አብሪኮ እኔ ምንድነው ማድረግ የምችለው? እኔ እንደተሰረ እንኳን መች እስካሁን ድረስ አወኩኝ አውቄያለሁ እንዴ? አክስትሽ የምታውቀው ነገር የለም? አክስቴ እንደዛ ቢሆን ኖሮ እንደዚህ እንትን ሰሊስ ታውቃለች። በእርግጠኝነት ደግሞ ታውቃለች ማለት ነው። አክስቴ ጅንጣት እንድትጠቁም አልፈልግም። በቃ አለቀ። ተረዳኝ አይደል? ሁሉም ነገር እኮ የመጣው እኮ በራሱ ጥፋት ነው። እኔ እንኳን አድርጌው ቢሆን በራሱ ያመጣው ነገር ነው። ምን ያክል ቢያጠፋው እንደዚህ እሺ ትጨካከናላችሁ ብዬ ነው የምጠበቁኝ። አሁን ቼኩ ነው አይደል? ይሄን ሁሉ መስስ ያመጣባችሁ እኔ ቼኩ አይደለም። እኔ እንደዛ ስላለኝ አይደለም። ማንም ሰው እኔ ሌባ ማየት አይችልም። በቃ በዛ ምክንያት አይደለም። ግን ደግሞ በአንድ ተራ ወረቀት ምክንያት ነው ድጋሚ ቼክ ማጻፍ የሚችለውን ነገር ነው እኔ ጋር መጥቶ እንደዛ ሲል የነበረው። ተረዳኝ። አክስቴ ድረስ እዛ ድረስ ራሱ የተናደደችበት ምክንያት ቤት ድረስ እየሄደ ቤት ካልፈተሹ ስላለ ነው። አክስቴ ደግሞ እንደዚህ ቀልድ አታውቅም። እንደ እናቴ ነገሮችን ዝም ብላ የምታፍሰው አይደለችም። ታፈቅሪዋለሽ አውቃለሁ አይደል? እንደማጨክኝ አውቃለሁ። ቢያንስ ለማስፈታት ሞክሪ። ግን ደግሞ ማናችሁም እኔ ጋር እየመጣችሁ ጥፋተኛ ለማድረግ እንዳትሞክሩ። ጥፋተኛ ነሽ በቃ እያልኩሽ አይደለም እኮ። ግን አንቺ ስንት ጊዜ አብራችሁ ኖራችሁ የለ ፍቅሩንም ደግነቱንም ታውቂው የለ እንደ ይዩ እንደዚህ አይነት መጥፎነት እንደሌለበት አንቺ አይደለም እኔ ነኝ ታሰሰሽ ምትለው። እሺ ለምን ነው እንደዚህ ይሆን ከለው? እሺ ምን መስለሽ ነገር አለ? ማን ነበር? እሺ ቤት ማን ነበር? ቤት ማን ነበር? ማንም የለም። በቃ መጥተው ነው ይዞት ሄዱት ሁለቱ። እኔ ነግሬሃለሁ። እኔ ታሰር ብዬ ምንም አይነት የማዘዣ ወረቀት አልጻፍኩበትም ታውቃለህ። እኔ አካባቢ ላይ እንደደርስ ማስጠንቀቂያ ነው የላኩበት እንጂ ይታሰር አላልኩኝም። በቃ ታሰረ ማለት ደግሞ ያብናት ያሰሰረችው ማለት አይደለም። እኔ አብራችሁ እንድትሆኑ ኦኬ። አንተ ያለቀስክበት ያለ ምክንያት ያብናት ተጠያቂ እንዲባል ነው እንደዛ እንዲባል ነው። በቃ ኦኬ። እኔ ጋር እየመጣ ሲረብሸኝ እኔ ጋር እየመጣ የሆነ ነገር ሲያደርግ ማን ነበር ከኔ ጎን? እኔ በርኳራል ከጎንሽ ምንም እንዳያረግ ልዩነቱ በፖሊስ መጠበቄ ነው እንጂ እኔ እስር ቤት ውስጥ ነበር የነበርኩት። ገባ? ልዩነቱ ያ ነው። እኔ እስር ቤት ውስጥ እንደነበርኩ ነው የምቆጣው። አንቺ መጥፎ እንዳልሆነ እኔም
ከኔ በላይ አንቺ ታውቂዋለሽ ሲጀመር አይደል? ከኔ በላይ አንቺ ታውቂዋለሽ አይደል? እኔ መጥፎ ስለሆንኩኝ ታዲያ ኤፍሬምን ያሳሰርኩት እንደዛ ነው። እሱ ግን የሆነ ነገር እያደረገ እኔ ላይ ሲዝት በሌላ ሰው እየጨመረ እኔ ላይ ሲዝት ችግር የለውም ና ወይ በእናትህ በቃ ተወኝ። እኔ ሲጀመር ጥፋተኛ ማድረጋት ወክልም እንዴ በማርያም አንቺ ሁሉሽ ነው ማደርገው ነገር ካለ እኔ ራሴ እጂ ማደርገው ነገር አደርጋለሁ። ከዛ ውጭ ግን ምንም ያስለቅስ ነገር የለም። ህያብ እኮ አልገደለችውም። ህያብ ይታሰር